ዲፊኒሽን ነው። አብ ተሰቅሏል ብለሻል አላልሽም? አላልኩም። ወላሂ አላልሽም። ለምን ትከጃለሽ? አይኔ ቆይ እዚህ ነገርኩህ እኮ እየመለስኩልህ ያለሁት እኮ በአንተ ኮንቴክስት ነው። እየመለስኩልህ ያለሁት እኮ በአንተ ኮንቴክስት ነው። አንቺ ራስሽን ሶስት ይኸውልህ፣ አብ ወልደ መንፈስ ቅዱስ ይኸውልህ፣ አብ ወልደ መንፈስ ቅዱስ አንድ ናቸው አልኩህ። ስለዚህ ወልድ ሲሰቀል አብም ተሰቀለ ማለት ነው ወይ ያልከው ራስህ ነህ አይደል? ቴክቱ እንደፈለከው አብ እንደፈለከው ተደው አብ ሰማይ ላይ እንዳለ መጽሐፋችን እኮ ይናገራል። ስለዚህ አብ አልተሰቀለም። አንተ ነው እኮ ወደ አብ ተሰቅሏል የመጣኸው። አንቺ ራስሽ ነሽ አብ ተሰቅሏል ወይ ስለሽ ተሰቅሏል? ኦፍ ኮርስ በአንተ ኮንቴክስት አብ ተሰቅሏል ነው። ሶስቱ ፈጣሪዎች አብ ወልደ መንፈስ ቅዱስ አንድ ከሆኑ የተሰቀለውም አብም ተሰቅሏል ወይ አይደለ? ያንተ ጥያቄ ስንት አምላክ ነው የምታመልከው? ሶስት ሆነው ግን እንደ አንድ ነው የማመልከው። ጥያቄው ስንት አምላክ ነው የምታመልከው? አንድ አምላክ ነው የማመልከው። ያ አንድ አምላክ መስቀል ላይ ተሰቅሏል አልተሰቀለም? ከመሃሉ አንዱ ፓርት ተሰቅሏል። ስንት ፓርት አላቸው አምላኮች? ስለ አምላክ ነው። አዎ ሶስት። አዎ ሶስት አምላኮች አሉ። ከሶስቱ አምላክ አንድ አምላክ ነው የተሰቀለው ማለት ነው። እና አዎ ስለዚህ ያልተሰቀለው ሁለት አምላኮች አሉ። አዎ ይታሰብ ሶስት አምላክ አላህ ወላ ሽርክ በዋሂድ አሐድ አላህ ሱብሓነሁ ወተዓላ አንድና ብቸኛ በሆነው አምላክ ላይ ማጋራት ሶስት አምላኮች አሉ። አንዱ አምላክ ተሰቅሏል፣ ሁለቱ ያልተሰቀሉ አሉ። ወይ ክርስቲያኖች ሶስት አምላክ ታመልካላችሁ? ማሻአላህ ከዚህ ደስ ላይ ወጣ ሶስት አምላኮች ናቸው ይችላል። ሰላም አቤት አሉ። እሺ ስንት አምላክ አለ ብለህ ነው የምታምነው? ምንት አንድ አምላክ። እሺ ያ አንድ አምላክ በመስቀል ላይ ተሰቅሏል አልተሰቀለም? በተለየ አካሉ ወልድ ተሰቅሏል። በተለየ አካሉ አንድ አምላክ በሶስት አካል ብለን ስለምናምን በተለየ አካሉ ነው የተሰቀለው። ያ አንድ አምላክ በመስቀል ላይ ተሰቅሏል ወይ ነው ጥያቄው እኮ። ሶስት አካል የሚለው ጋር የመጣውልህ ሰው የሆነው በአንደኛው በተለየው አካሉ ስለሆነ የተሰቀለውም በተለየ አካሉ ነው ማለት ነው። በተለየ አካሉ በለበሰው ስጋ ነው የተሰቀለው። ስንት አምላክ አለ? አንድ አምላክ። አንድ አምላክ ብያለሁ። ስንት አካል አለ? ስንት አካል? ሶስት አካል። አሁን ስለ አካል አይደለም ጥያቄ፣ ገብቶሃል አይደለ? ስለ አምላክ ብቻ ነው። የአንድ አምላክ በመስቀል ላይ ተሰቅሏል ወይ ነው ጥያቄ እኮ አልኩ። አዎ ተሰቅሏል። የአንድ አምላክ ተሰቅሏል? አዎ አምላክ ተሰቅሏል። በጣም ጥሩ። አምላክ ተሰቅሏል። አምላክ ሞቷል አይደለ? ስለ ኃጢአትህ። አዎ ያልሞተ ያልተሰቀለ አምላክ አለ የለም? እኮ አንድ አምላክ ነው ያለ። ያልሞተ አምላክ ያልተሰቀለ አምላክ አለ የለም? የለም። በጣም ጥሩ። አብ ተሰቅሏል አልተሰቀለም? እኮ በተለየ አካሉ ነው አልኩ እኮ። አብ ወልድ የተሰቀለው በተለየ አካሉ ነው። አብ ተሰቅሏል አልተሰቀለም? እንዴ አብ የራሱ የሆነ አካል አለው። አብ አልተሰቀለም። በጣም ጥሩ። ስለዚህ ያልተሰቀለ አምላክ አለ ማለት ነው። የተሰቀለ አምላክ አለታች እኮ አንዴ እዚህ ጋር ወልድም እኮ ተሰቅሏል ማለት ተገለጠ። እዚህ እኮ በስጋ በተገለጠበት ስጋ ነው እንጂ የተሰቀለ እኮ እንዳለ ወልድ ሁሉ መለኮት ተሟጦ ሁሉ እኮ ስጋ ለብሷል ማለት እኮ አይደለም። እሺ ምን ያክል ነው መለኮት የተዋህደው? ወልድ ሙሉ አይደለም? ይህን ያህል የሚባል አይደለም። መለኮት ግን በሁሉም ቦታ ስላለ እዛ ላይ መገለጥ ነው፣ በስጋው መገለጥ ነው የሚባለው እንጂ ጠቅሎ መጥቶ በማርያም ማህፀን ገብቷል ማለት አንችልም። ስለዚህ በማርያም ላይ ማህፀን ላይ የተጸነሰው ስጋ ብቻ እንጂ መለኮት አይደለም አይደለም? መለኮት ነው። መለኮት በሁሉም ቦታ የሞላ ነው። ስለዚህ ከማርያም በያዘው ስጋ ተገለጠ ብለን እናምናለን። ስለዚህ ከማርያም የተጸነሰው ስጋ ነው ወይንስ መለኮት ነው ወይንስ ስጋ መለኮትም ጭምር ነው? አዎ አምላክም ሰው ማለት ስጋም መለኮትም ነው። ነገር ግን መለኮት በስጋ ተገለጠ፣ ከሷ ስጋና ነፍስን ከሷ ይዞ በስጋ ተገለጠ ማለት ነው። በማርያም ማህፀን ውስጥ ከስጋው ጋር ከተጸነሰው መለኮት ውጭ ሌላ መለኮት አለ የለም? መለኮት እኮ በሁሉም አለ። በዚያ ብቻ ተወሰነ ማለት አይደለም። እባክህ ስንት መለኮት አለ? አንድ መለኮት ነው ያለ፣ ግን በሁሉም የሞላ ነው። በዚህ ብቻ የተወሰነ መጥቶ የሚገባ የሚወጣ ምናምን ሳይሆን በሁሉም የሞላ ነው ማለት ምን ማለት ነው? በሁሉም የሞላ ነው ማለት የተወሰነ አይደለም ማለት ነው። እዛ ጋር ተገለጠ ማለት እዛኛው ጋር የለም ማለት አይደለም። በማርያም ማህፀን በስጋ ተገለጠ ማለት
በሰማይና በሌሎችም በምድርም የለም ማለት አይደለም፣ በዛም አለ ማለት ነው። ስለዚህ በእኔ ውስጥ መለኮትም አለ ማለት ነው፣ በሁሉም የሞላ ስለሆነ። አዎ መለኮት በሁሉም አለ። ስለዚህ በእኔ ስጋ ውስጥም መለኮት አለ፣ ተዋህዶኛል። እንዴ መዋሃድም አልተዋህደም። አለና ተዋህደ እኮ ይለያያል። ታዲያ ከክርስቶስ በምንድን ነው የሚለው የተለየው? በመለኮት በእኔ አለ ወይ ስለ አለ ብለኸኛል። ስለዚህ እኔ አምላክ ነኝ አይደለም? አልተዋሃደህም፣ አለ እንጂ አልተዋሃደህም። ከእመቤታችን ግን በነሰው ስጋ ከስጋ ጋር ተዋህዷል ማለት ነው። ተገልጦበታል፣ በአንተ አልተገለጠብህም ነው። አንድ በክርስቶስ ስጋ ውስጥ መለኮት አለ፣ በእኔ ስጋ ውስጥ መለኮት አለ ወይስ የለም? በአንተ ስጋ ውስጥ ለምን የሚለው ይወስነዋል። አሁን በሰማይም በምድርም አለ ብንልም በማርያም ማህፀን ውስጥ ያለው ለተዋህዶ ነው። ተዋህዶ ሰው ለመሆን ነው ያለበት ዓላማ ይለያያል ማለት ነው። በእንስሳት ላይም አለ። ነገር ግን አንድ አዳምጥ። ተዋህዶ የሚል ቃል መጽሐፍ ቅዱስ ላይ አለ? ያው በስጋ መገለጥ ማለት ተዋህዶ ማለት ነው አይደል? ተዋህዶ የሚል ቃል የለም መጽሐፉ ላይ። ተዋህዶ ማለት እኮ ስም ነው፣ አንድ መሆን ማለት ነው። ተዋህዶ የሚል ቃል መጽሐፍ ቅዱስ ላይ የለም። ይሄ ነው። ሌላኛው ነገር ምንድን ነው? አምላክ በሁሉም ቦታ አለ ነው ያልከው ቅድም ወይንስ ተሳስቼ ነው ብያለሁ? አልተሳሳትክም። በገሃነም ውስጥ አለ የለም አምላክ? በሁሉም አለ። ስለዚህ ገሃነም ውስጥ አለ አይደል? ለአንተ የምታመልከው አምላክ የክርስቲያኖች አምላክ በሁሉም ቦታ አለ ብያለሁ እኮ። በዚህ የሚባል ነገር የለውም። በሰው ላይም አለ። ተዋህዶ ላልከው ቅድም እኔን ተዋህዶኛል ወይ ላልከው ተዋህዶ ሶስት አይነት ተዋህዶ አለ። ባህሪያዊ ተዋህዶ፣ ነጠላ ተዋህዶና እሱ ምንድነው መግቦታዊ ተዋህዶ ማለት ነው። ከእመቤታችን ተዋህዶ የሚለየው ባህሪያዊ ተዋህዶ ነው። በእንስሳትም በሌሎችም ላይ ያለው ደግሞ መግቦታዊ ተዋህዶ ለመመገብ አለ ማለት ነው። በሌሎች ተዋህዶ ከሚለው ቃል ስንነሳ ከመሰረቱ መጽሐፍ ቅዱስ ላይ የለም። እንዴ ስም እኮ ነው። ሁሉም ነገር እኮ መጽሐፍ ቅዱስ ላይ መኖር አይጠበቅበትም። እዚህ የምትናገሩት መጽሐፍ ቅዱስ ላይ የለም ማለት ነው። ሁሉም ነገር መጽሐፍ ቅዱስ ላይ መኖር አይጠበቅበትም። ተዋህዶ የሚለው ቃል መጽሐፍ ቅዱስ ላይ የለም ማለት ስለሱ ነው ያወራኛል። የለም። ስለዚህ እያልኩ ያለሁት ሁሉም ነገር መጽሐፍ ቅዱስ ላይ መኖር የለበትም ነው። እያንዳንዱ ቃል መኖር የለባትም። ይሄ አንድ መሆን ማለት ነው፣ መግባቢያ ቋንቋ ስለሆነ የሆነ ቃል ስትጠየቁ ጊዜ አለ ብላችሁ በድፍረት ከተናገራችሁ በኋላ የክርስትና እምነት መሰረት የሆኑ ነጥቦችን ልክ ማስረጃ ስትጠየቁ መጻፍ አይጠበቅበትም። አላህ የት ነው ያለው? መኖር አይጠበቅበትም፣ መጻፍ አይጠበቅበትም ወደሚል ትሄዳለህ። ይሄ አስኬድም ይባቻል አይደል? አዎ ሁሉም ቃል መጽሐፍ ቅዱስ ላይ መኖር አይለበትም። በተዘዋዋሪ ማለት ሐሳቡን ይዘን ስም እናወጣለታለን ማለት ነው። የለውም ሲጀመር ቃሉ የለም የምትናገሩ። ሌላኛው ነገር ምንድን ነው? ሐሳቡን ቃል ስጋ ሆነ ማለት ምን ማለት ነው? ለአምላክ አምላክ አለው ብለህ ታምናለህ አንተ? ለምን አይነት አምላክ? ለአምላክ አምላክ አለው ብለህ ታምናለህ? ለምሳሌ ለኢየሱስ ክርስቶስ ከሆነ ሰውም አምላክም ነው ኢየሱስ ክርስቶስ። ስለዚህ አምላክ ሊባልለት ይችላል። ለአምላክ አምላክ አለው ወይ? እሱ ነው ጥያቄው። ስለማን ነው ያልጠየቅኩም? የለውም። ለአምላክ አምላክ የለውም። እሺ ኢየሱስ ክርስቶስ አምላክ አለው የለውም? ኢየሱስ ክርስቶስ አምላክ ብቻ አይደለም፣ አምላክም ሰውም ነው። የት ጋ ነው አምላክም ሰውም ነው ብሎ የተናገረው ኢየሱስ? ኢየሱስ ክርስቶስ ሰውም አምላክም ተብሎ ተገልጿል። ኢየሱስ ክርስቶስ ስለ ራሱ ሲናገር እኔ ሰውም አምላክም ነኝ ብሏል ወይ? መጽሐፍ ቅዱስ ላይ አላሳያለሁ። ኢየሱስ ክርስቶስ እኔ ሰውም አምላክም ነኝ ብሎ ስለ ራሱ ተናግሯል ወይንስ አልተናገረም? እኔን ያየ አብን ይብላል። ኢየሱስ ክርስቶስ ራሱን አምላክ እንደሆነ የሚያረጋግጥ ቃላትን ተናግሯል ከመጽሐፍ ቅዱስ ውስጥ። ሰው መሆኑን በስጋ ተገልጦ ኢየሱስ ክርስቶስ እኔ ሰውም ነኝ አምላክም ነኝ ብሎ ተናግሯል ወይ? እኔን ያየ አብን አየ ማለት ምን ማለት ነው? መልስ አንተ የት አድርገህ ሸኪቱ ለእንደሱ ግን መጽሐፍ ቅዱስ ላይ ጥያቄው ምንድን ነው? ኢየሱስ ክርስቶስ እኔ ሰውም አምላክም ነኝ ብሎ ተናግሯል? ምን ቃል በቃል ነው የፈለግከው? አዎ ቃል በቃል። ቃል በቃል የሚባል መስፈርታዊ ጥያቄ አለ እንዴ? አንተ ስለተናገርከው ነው። ምን አልከኝ አንተ? ኢየሱስ ሰውም አምላክ ነው ያልኩት። ከምን ተነስተህ ነው? አምላክ ለመሆኑ ማረጋገጫ ስላለኝ፣ ሰውም ለመሆኑ ማረጋገጫ ስላለኝ ሰውም አምላክም ብዬ እቀበለዋለሁ። እንዴ ጥያቄውን አንተ ትጠይቅልኝ። ለተናገርከው ሐሳብ እኔ ነኝ ጥያቄ ማናሰው። ገብቶሃል አይደል?
አይ ቃል በቃል የሚባል መስፈርታዊ ጥያቄ የለም ብዬ ነው። ክርስቲያኖች ሰውም አምላክም ነው ብለው ተናገሩ አይደለ? እሺ እንደሱ ብሎ አስተምሯል ወይ ኢየሱስ ክርስቶስ? ላ አላስተማረም። የለም አንዲትም ቦታ ላይ እኔ ሰውም አምላክም ነኝ አላለም። እሺ እኔን ያየ አብን ያየ ማለት ነው ማለት ነው። ለምን ይሄን ታብራራለህ? አንድ ሺህ ወረስ መጣ እየተናገረ ያለው ስለ ቀጥታ ማየት አይደለም። አንደኛ እሱ ላይ ስለ ቀጥታ ማየት ይቅርታ አድርግልኝና ማለት ነው ቃል በቃል አንተ የተናገረውን ከውን ቃል እኮ መጽሐፍ ቅዱስ ላይ መፈለግ የለብህም። ስለዚህ የለም አይደለም፣ ግን ሐሳቡን ይዘህ ከሐሳቡ መረዳት ትችላለህ። ወደ ሐሳቡ እንመጣለን። ግን ከመጀመሪያ ከቃሉ ስንነሳ ጊዜ የምትናገሩት ቃል የለም መጽሐፍ ቅዱስ ላይ። አንደኛ እሱ ነው። ወደ ሐሳቡ ኢየሱስ ክርስቶስ እናንተም የምትሉት የለም እኮ ኢየሱስ ክርስቶስ ነብይ ብቻ ነኝም እኮ አላለም። ኢየሱስ ክርስቶስ አምላክ ነኝ ያለበት ቦታ እንደሌላ አረጋግጥና ከዚያ በኋላ ወደ ነብይነቱ ደግሞ እንመጣለን፣ እናሳያለን። ችግር የለም። ኢየሱስ ክርስቶስ አምላክ ነኝ ያለበት ቦታ የለም። እኔ ሰው አምላክም ነኝ ብሎ አልተናገረም። ነብይ ብቻ ነኝም ብሎም እኮ አልተናገረም። እሱ እንመጣለን አልኩህ። መጀመሪያ አምላክ እንዳልሆነ አረጋግጥና ወደሱ ቀጣይ ትጠይቀናለህ። እንዴ አይደለም እኮ እያልኩ አይደለም። ቃል በቃል የለም። ከሐሳቡ ተነስተን ግን ኢየሱስ ክርስቶስ አምላክ ነኝ ያለበትን ላሳይ ይችላልው እያልኩ ነው። ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት ቃል በቃል የለም መጽሐፍ ቅዱስ ላይ ተስፋቁ። ሲጀመር ቃል በቃል የሚባል መስፈርታዊ ጥያቄ የለም። ነብይ ብቻ ነኝም ስላለ ቃል በቃል በሚለው መስፈርታዊ ጥያቄ የምትሄድ ከሆነ ነብይ ብቻ ነኝም የሚል ስላለ ነብይ ብቻ ማለት ነው። ጥያቄ ተመለሰ። በቃ የዘመናት የሙስሊሞች ጥያቄ ምን ነበር? እኔ አምላክ ነኝ ብሏል ወይ? አዎ ብሏል እያሉ ፖለቲካ አትስራ። 14:9 ላይ ከፈተ ለምን አታይም? እኔ በፈጣሪ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል የሚለው ጉዳይ ውሃ በላው። ቃል አለም እኔ ሰው ነኝ ብሏል አላለም? ቆይ እንዴ ተረጋጊ። ላሳይህ እያልኩ እኮ ነው። ሐሳቡን እኮ ላሳይህ እያልኩ ነው። ቀጥታ ቃል በቃል እኔ ሰው ነኝ ብሏል አላለም? ኢየሱስ ቃል በቃል እኔ አንተ ልጠይቅ ነብይ ብቻ ነኝ ብሏል ቃል በቃል? ወደ እሱ እንመጣለን። አምላክና ሰው የሚለውን ያነሳውን አርእስትን ጨርስና ወደ ነብይነቱ እንመጣለን። እኔ ሰው ነኝ ብሎ ተናግሯል። ቃል በቃል ተብሎ አይጠየቅም። ሲጀመር አንተ እንደዚህ ብለህ የምትጠይቅ ሰው አይደለም። ጥያቄው እንዴት መጠየቅ እንዳለብን የምታስተምረን እባክህን። አንዴ ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም? ሁሉም ነገር መጽሐፍ ቅዱስ ላይ ቃል በቃል እንዲኖር መጠበቅ የለብንም። አለህ እንደዛ ከሆነማ የመጽሐፍ ቅዱስ ጸሐፊዎች እኛ ልንሆን ነው። እኔ የምናገረው ቃል በቃል አለ። ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም? እንዴ ኢየሱስ ክርስቶስ ከተናገረው ቃል ብቻ እኮ ተነስተን አይደለም መጽሐፍ ማለት እምነታችን እየመሰረትን ያለ። ወደ ሐዋርያቶችም ንግግር እንሄዳለን። ከክርስቶስ አስተምሮ እንጀምርና ኢየሱስ እኔ ሰው ነኝ ብሏል አላለም? ለምናገረው ማስወጀት አላለም ያለበትን ፓርት አሳየን። እሺ እናሳየሻለን። ችግር የለም። አቡበከር ወይንም ዛር አላችሁ? ሰው እንደሆነ ጥቅስ ልስጥህ። ኢየሱስ ክርስቶስ ሰውም ስለመሆኑ አምላክም ስለመሆኑ ጥቅስ ልስጥህ። ስለመሆኑ አይደለም ስላለ ነው። ዛሩ ክፈት። እኔ እንዲህ ብለህ ኢየሱስ ክርስቶስ እኔ ሰው ነኝ ብሎ ቃል በቃል ተናግሯል። ላሳየህ ነው። ልክ በዚሁ እኔ ሰው ነኝ እንዳለ እኔ አምላክ ነኝ ብሏል ወይ? ወፍ ምክንያቱም ቅድም መልሰሃል አንተ አላለም። እኔ አምላክ ነኝ አላለም ብለሃል። ይሄ ነው ሰው አላለም ሳይሆን ቃል በቃል ነው ያልኩት እኮ። ስለዚህ አንድ ዛሬ አሳያቸው ኢየሱስ ክርስቶስ እኔ ሰው ነኝ እንዳለ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ቃል በቃል እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ እያለ ኢየሱስ ይናገራል። ሰው ነኝ ብሎ ሲናገር ግን አንዲትም ቦታ ላይ እኔ አምላክ ነኝ አላለም። ይሄን ይመስላል። ያውና ኢየሱስ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ ይላል። እኔ ያለበት ቦታ የለም። ፊተኛውና ኋለኛውን ሲል ምን ማለት ይመስላል? ዛሬ ቀጣይ እንዴ አዛራ